ማክሰኞ መጋቢት 30 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ አሰናብተዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ መሰናበታቸውን መጋቢት 29 ቀን 2017 ዓ.ም በይፋ ማሰናበታቸውን በትግረኛ ቋንቋ ባስተላለፉት መልእክት አስታውቀዋል። አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት ተከትሎ የተገኘውን ሰላም ለማስጠበቅ ላደረጉት ከፍተኛ ጥንቃቄና አመራር የፌዴራል መንግስቱ እውቅና አለው ብለዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ከአቶ ጌታቸው ረዳ ጋር በቀጣይ ስራዎችም በጋራ ተቀራርበው እንደሚሰሩ እያረጋገጥኩኝ ስለነበረን ቆይታ እናመሰግናለን ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የቆይታ ጊዜያቸው ለተጠናቀቀው ጊዜያዊ አስተዳደር እጩ ፕሬዝዳንታቸው የትግራይ ክልል ለጽህፈት ቤታቸው እንዲጠቁማቸው ከቀናት በፊት ጥሪ ማድረጋቸውም አይዘነጋም። ሆኖም ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር ተናጠላዊ ፕሬዝዳንት ለመሾም እየሞከሩ ነው በማለት ጥሪውን ውድቅ አድርጓል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር አወቃቀር ሁሉን አቀፍና እኩልነትን ባማከለ ሂደት መሆን ይገባል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ጂኤስቲኤስ አሳስቧል። የአንድ ፓርቲ የበላይነት ሊንጸባረቅበት አይገባም ብሏል። ማህበሩ መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ የጊዜያዊ አስተዳደሩ በየደረጃው ሙሉ የማስፈጸምና የማስተዳደር ስልጣን ባለው መልኩ መቋቋም ይገባልም ብሏል። ዞኖች፣ ከተማዎች፣ ወረዳዎችና ቀበሌዎች ሙሉ የማስተዳደር ስልጣን ሊኖረው ይገባል ሲሉም ገልጸዋል። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው አዋጅ ረቂቅ ጥያቄ ተነስቶበታል። ከ2 ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተበትና ለአደጋ ስጋት ምላሽ የሚውል ገንዘብ እንዲሰበሰብ በሚያዘው ድንጋጌ ጥያቄ ተነስቶበታል። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ በሚኒስተሮች ምክር ቤት በሚወጡ ደንቦች የሚወሰን መሆኑንም ገልጿል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጁ የመንግስትና የግል ተቋማት ከሚሰጣቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገንዘብ እንዲሰበስብ ያስገድዳል። ከሀገር ውስጥ የገንዘብ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ሰራተኞች ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። አዋጁ የተመራው የፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰኞ መጋቢት 29 ቀን 2017 ዓ.ም ባዘጋጀው ያስረጅና የባለድርሻ አካላት መድረክ ከተለያዩ አገልግሎቶችና የማሰባሰቢያ ገቢ የግለሰቦች የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የተከበራችሁ ተመልካቾቻችን የዚህ ዜና ዝርዝር በምሽቱ የዜና ወጃችን የምናቀርብ ይሆናል። በትግራይ ክልል 1.2 ሚሊዮን ህጻናትና አዳጊዎች ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ አስታወቀ። በትግራይ ከጦርነት በኋላ ጨምሮ የቀጠለው ሰብአዊና ማህበራዊ እንዲሁም ኢኮኖሚያዊ ችግሮች መፍትሄ ያላገኙ የተፈናቃዮች ጉዳይ አሁንም በትግራይ ሚሊዮኖችን ከትምህርት እንዲርቁ ማድረጉን የቢሮው መረጃ ይጠቁማል። በዚህም በአመቱ በትግራይ 2.5 ሚሊዮን ተማሪዎች ወደ ትምህርት ገበታቸው ይገባሉ ተብሎ የነበረ ቢሆንም አሁንም ላይ ግን በትምህርት ላይ ያሉት 1.3 ሚሊዮን ተማሪዎች ብቻ ናቸው ተብሏል። የትግራይ ጦርነት ተከትሎ ለአመታት ተቋርጦ የነበረው የመማር ማስተማሩ ሂደት ከፕሪቶሪያው የሰላም ስምምነት በኋላ በተፈጠረው አንጻራዊ ሰላም ደግሞ ዳግም ተጀምሯል። ይሁን እንጂ በሚሊዮኖች የሚቆጠሩ በክልሉ የሚገኙ ህጻናት፣ ታዳጊዎችና ወጣቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ አስተዳደር አሃዛዊ መረጃ ያመላክታል። የትግራይ ትምህርት ቢሮ እንደሚለው በያዝነው አመት በትግራይ 2.5 ሚሊዮን ተማሪዎች ወደ መደበኛ ትምህርት ሊገቡ ይጠበቅ የነበረ ቢሆንም እስካሁን ወደ ትምህርት የገቡት ግን 1.3 ሚሊዮን እንደማይበልጡ ይገልጻል። አሁን በርካታ ተፈናቃዮች በመጠለያዎች እየኖሩ መሆናቸው፣ አስቸጋሪ ኢኮኖሚና ማህበራዊ ሁኔታ መቀጠላቸው፣ በትምህርት መሰረተ ልማት ላይ የደረሱ
ያደረሰው ውድመት ተከትሎ በፈጠረው አስቸጋሪ ሁኔታዎችና ሌሎች ጦርነት ያስከተላቸው ጥፋቶች በትግራይ በሚሊዮን የሚቆጠሩ ህጻናትና ታዳጊዎች ከትምህርት ውጭ እንዲሆኑ እንዳደረጋቸው የክልሉ ትምህርት ቢሮ አስታውቋል። ከፍተኛ ቁጥር ያላቸው ህጻናትና ታዳጊዎች ከትምህርት ገበታቸው ውጭ ከመሆናቸውም በተጨማሪ በትግራይ በትምህርት ጥራትና ተደራሽነት ላይ ሰፊ ክፍተት እየተስተዋለ መሆኑ ይገለጻል። የትግራይ ትምህርት ቢሮ እንደሚለው በትግራይ በገጠርና ከተማ እንዲሁም ደግሞ በግልና በመንግስት ትምህርት ቤቶች የሚገኙ ተማሪዎች ሰፊ ልዩነት አላቸውም ብሏል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። እንግሊዝ በሱዳን የውስጥ ጉዳይ ሀገሪቱን ያላሳተፈ ጉባኤ ማካሄዷ ጥያቄ አስነስቷል። ሱዳን ዩናይትድ ኪንግደም በሀገሪቱ ቀውስ ዙሪያ የካርቱምን መንግስት ያላሳተፈ ጉባኤ ማካሄዷንም ተቃውማለች። የሀገሪቱ የውጭ ጉዳይ ሚኒስተር አሊ ዮሴፍ ለብሪታንያ አቻቸው ዴቪድ ላማ ባሳለፍነው ሳምንት በጻፉት ደብዳቤ በጉዳዩ ዙሪያ የካርቱምን አቋም አብራርተዋል ሲል የሱዳን የውጭ ጉዳይ ሚኒስተር ባወጣው መግለጫ አስታውቋል። ዩናይትድ ኪንግደም የሱዳን ጦር ከፈጥኖ ደራሽ ኃይሉ ጋር እኩል አድርጋ እያየች ነው ሲሉ መግለጫቸው ተችቷል። መግለጫው አክሎም የለንደን መንግስት የፈጥኖ ደራሽ ኃይሉን ግፎች እያበረታታ ነው ሲልም ከሷል። የሱዳን መንግስት ብሪታንያ አቋሟን እንድታጤንና ገንቢ ግንኙነት እንድንጀምር አሳስባለሁ ብሏል።
በመጨረሻም ትራምፕ ለፔንታጎን $1 ትሪሊዮን በጀት መበደባቸው ተገለጸ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ዘመቻ ቢያደርጉም አስተዳደራቸው ሪከርድ የሆነውን የመከላከያ በጀት $1 ትሪሊዮን ማጽደቃቸውን አስታውቀዋል። አሜሪካ የሚያስፈራሩ ብዙ መጥፎ ኃይሎች አሉ ሲሉ ፕሬዝዳንቱ ተናግረዋል። ትራምፕ ይህንን ያሉት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰኞ ዕለት በዋይት ሀውስ ተገናኝተው ባደረጉት ውይይት ነው። እኛ በጣም ወጪ ቆጣቢዎች ነን፣ ነገር ግን ወታደሮችን መገንባት ያለብን ተቋም ነው። እናም ጠንካራ መሆን አለብንም ብለዋል። በቀድሞው ፕሬዝዳንት ጆ ባይደን አስተዳደር የመከላከያ ሚኒስተር ሎይድ ኦስቲን በ2026 የበጀት ዓመት ከተገመተው ትንበያ በላይ የመከላከያ በጀት በ$50 ቢሊዮን ገደማ ለማሳደግ ሀሳብ አቅርበው እንደነበር ይታወሳል። አሁን የአሜሪካ መከላከያ ሚኒስተር በጀት $895.2 ቢሊዮን ነው። ለመከላከያ የተመደበው ሰፊ ገንዘብ ቢኖርም የፔንታጎን አዲስ አሰራር ከተቋቋመ ጊዜ ጀምሮ ለተከታታይ 7 ዓመታት ኦዲት ማድረግ አልተቻለም። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ የሀገር ውስጥና የባህር ማዶ ዜናዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።